የእስራኤልና የሂዝቦላህ ትንቅንቅ ቀጥሏል። ሂዝቦላህ ያለምንም ቅድመ ሁኔታ የእስራኤል ጦር ከሊባኖስ ይውጣ ቢልም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳታስቡት ከእንግዲህ ምንም አታመጡም፣ የጨዋታውን ሕግ ቀይረነዋል ሲሉ ተደምጠዋል። ሌላ የእስራኤል ባለሥልጣን ደግሞ ያልተጠበቀ ሚስጥር አውጥተዋል። የሂዝቦላህና የእስራኤል ወታደሮች አይን ላይን እየተያዩ የማይታኮሱበትን አንድ አስገራሚ ምክንያትም ይፋ አድርገዋል። ይህ እንደተጠበቀ ሆኖ ከእስራኤል ጋር ፍጥጫ ውስጥ የገባችው ሀገረ ቱርክ ባሊስቲክ ሚሳኤሉን ታጥቀዋለች። ይህ በተራቀቀ ሁኔታ ተሰርቷል የተባለው ባሊስቲክ ሚሳኤል ቱርክን ለሚገጥሟት ፈተናዎች ሁሉ ሊያሻግራት ይችላል እየተባለም ይገኛል። እንመለከተዋለን። ይህ እንዳለ ሆኖ አውሮፓ በከፍተኛ ሙቀት ተመትቶ በመቶዎች የሚቆጠሩ ዜጎች መሞታቸውን ተከትሎ ፈረንሳይ በአንዳንድ ከተሞች የአልኮል መጠጥ እንዳይሸጥ አግዳለች። ደቡባዊና ምዕራባዊውን አውሮፓ ክፉኛ ያናወጠው የሙቀት መጠንና የፀሐይ ቃጠሎ አሁንም የአውሮፓ ስጋት ሆኖ ተመዝግቧል። ክብረ ወሰኖች እየተሰባበሩ ሌሊት እንኳን ሳይቀር ታይቶ የማይታወቅ ሙቀት ፈረንሳውያንና ሌሎች የአውሮፓ ዜጎች እንዲያዩ ምክንያት ሆኗል። ስለ ሙቀቱና ስለ ተያያዥ ጉዳዩ የምናቀርበው ይኖረናል። እንዲሁም አሜሪካ አውሮፓን አስጠንቅቃለች። የሩሲያን ጋዝ አልገዛም ብላ የአሜሪካን ጋዝ መሸመት የጀመረችው ብራሰልስ ሆይ ሆይ ብላ የሩሲያን ነዳጅ እንዳትገዛ ስታደርግ በነበረችው ዋሽንግተን የቀረበባት ማስጠንቀቂያ ብዙዎችን አስገርሟል። ይህንንም ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ቪዲዮ ወደ ሌሎች እንዲደርስ የምታደርጉትን ነገር ሁሉ በታላቅ አክብሮት እንመለከተዋለን። እናመሰግናለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የእስራኤልና የሂዝቦላህ ፍጥጫ ቀጥሏል። ወደ ደቡብ ሊባኖስ እየተኮሰች የምትገኘው እስራኤል ከሊባኖሱ ቡድን ጋር ፍጥጫ ውስጥ ገብታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከገባንባቸው የደቡብ ሊባኖስ ስፍራዎች አንንቀሳቀስም፣ ጦራችን ይለቃል ብላችሁ እንዳታስቡ ማለታቸው የሚዘነጋ አይደለም። ሐማስም ኢራንም ሂዝቦላህም ምንም አያመጡም፣ ከእንግዲህ የጨዋታውን ሕግ ቀይረነዋል፣ እኛ በምንፈልገው መልኩ እንሄዳለን ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። የሰሜን እስራኤል ነዋሪዎች ደህንነታቸው ይጠበቅ ዘንድ በደቡብ ሊባኖስ የከፈትነው ዘመቻ ተጠናክሮ ይቀጥላል ሲሉ ተናግረዋል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስም ተመሳሳይ ነገር መናገራቸው ከሰሞኑ የሚታወስ ነው። የእስራኤል ጦር ከደቡብ ሊባኖስ አይወጣም ብለው ቃል በቃል ተናግረዋል። እስራኤል ካትስ ከ200 ሺህ በላይ የሚሆኑ የሊባኖስ ዜጎች እንደተፈናቀሉ የሚታወቅ ሲሆን እነዚህን ተፈናቃዮች በተመለከተም ወደ ነበሩበት ቦታ አይመለሱም ሲሉ እስራኤል ካትስ መናገራቸው ብዙዎችን ማስደንገጡ አልቀረም። የቀድሞ የእስራኤል ጠቅላይ ሚኒስትርና የአሁኑ የኔታንያሁ ተገዳዳሪ ናፍታሊ ቤኔት በበኩላቸው ስለ ኔታንያሁና ስለ እስራኤል ጦር አንድ አስገራሚ ነገር ተናግረዋል። የእስራኤል ወታደሮች የሊባኖሱን ሂዝቦላህ ተዋጊዎች በወታደራዊ መነጽር የሚመለከቷቸው ቢሆንም እንዳትተኩሱ ተብለው እጃቸውን ተይዘዋል። ይህ ደግሞ ስጋት ውስጥ ከቷቸዋል ሲሉ ናፍታሊ ቤኔት ተናግረዋል። ከወታደሮች ጋር ከአዛዦች ጋር ተነጋግሬያለሁ፣ ይህንኑ እውነት አሳውቀውኛል ሲሉ ተናግረዋል። ኔታንያሁ መምራት አይችልም፣ ከስልጣን መውረድ አለበት የሚሉት ናፍታሊ ቤኔት የቢቢን መንግስት ወገቡ ላይ ይዘው ከሚከራከሩት ሰዎች መካከል አንደኛው ናቸው። ምናልባትም በቀጣይ ጠቅላይ ሚኒስትር ለመሆን ተስፋ ካላቸው ፖለቲከኞች መካከል እንደ አንደኛው ይጠቀሳሉ። የሂዝቦላህ ዋና ጸሐፊ ናኢም ቃሲም በበኩላቸው የእስራኤል ጦር ያለምንም ቅድመ ሁኔታ ከሊባኖስ መውጣት አለበት ብለዋል። ትዕግስታችን እንደ ፍራቻ ወይም እንደ ድክመት መወሰድ የለበትም የሚሉት ናኢም ቃሲም የሊባኖስ ሕዝብ በእስራኤልና በአሜሪካ ሳይሸበር ትግሉን ይቀጥል ሲሉ ጥሪ አቅርበዋል። በደቡብ ሊባኖስ ሊታኒ ወንዝን ተሻግሮ ሂዝቦላህ ትጥቅ አይፈታም፣ የእስራኤል ጦር እስካልወጣ ድረስ ፈጽሞ አይታሰብም ሲሉም ተናግረዋል። ዋና ጸሐፊው
በትግላችን የአሜሪካንና የእስራኤልን እንቅስቃሴ አክሽፈነዋል ሲሉም በንግግራቸው ላይ አክለዋል። ይህ እንደተጠበቀ ሆኖ ከእስራኤል ጋር ፍጥጫ ውስጥ የገባችው ቱርክ ራሷን በጦር መሳሪያዎች ማደራጀቷን ማብቃቷን ቀጥላበታለች። ሮሴትካን የተባለው ኩባንያ ለሀገሪቱ ጦር ሰራዊት ታይፉን ብሎክ 2 የተባለ ባሊስቲክ ሚሳኤል አስረክቧል። የቁጥሩ መጠን ያልታወቀው ይህ ታይፉን ብሎክ 2 የተባለው ባሊስቲክ ሚሳኤል ታይፉን በተባሉት ከዚህ ቀደም ይመረቱ በነበሩት የጦር መሳሪያዎች ላይ ተመስርቶ የተሰራ እንደሆነ ተነግሯል። የቱርክ ኮማንዶዎችን የሚያንቀሳቅስ ልዩ የጦር ተሽከርካሪም ተመርቶ ለብሔራዊ ጦሩ ደርሶታል ይላል የዲፌንስ ብሎግ ዘገባ። የቱርክ ጦር ኃይሎች 561 ኪሎ ሜትር መወንጨፍ የሚችለውን ባሊስቲክ ሚሳኤል በራሷ በቱርክ አቅም የተገነባውን አደገኛ ተወርዋሪ እንደታጠቀ ተሰምቷል። ምስራቅ ሜዲትራኒያንን እንዲሁም ጥቁሩ ባህርን መሸፈን የሚችል ርቀት እንደሆነ ተነግሮለታል። የታይፉን ባሊስቲክ ሚሳኤል ርቀት ባይካር የተባለው ኩባንያዋ ባይራክተር ቲቢቱ ድሮንን ጨምሮ አኪንቺ እና ሌሎች ድሮኖችን በማምረት ቱርክ በድሮን ቴክኖሎጂ ወሳኟ ሀገር እንድትሆን ማድረጉ የሚታወቅ ነው። የሩሲያን ኤስ-400 የአየር መከላከያ ስርዓት ገዛች ተብላ ከአሜሪካ ኤፍ-35 የጦር ጀት አይሸጥልሽም የተባለችው ቱርክ በራሷ አቅም ወታደራዊ ተሽከርካሪዎችን፣ የጦር መሳሪያዎችን፣ ባሊስቲክ ሚሳኤሎችን እና ድሮኖችን እያመረተች ትገኛለች። ይህ እንደተጠበቀ ሆኖ አሜሪካ ለአውሮፓ ህብረት ጋዝ መላክ ላቆም እችላለሁ ስትል አስጠንቅቃለች። የአውሮፓ ህብረት ከሰሞኑ እያረቀቀ የሚገኘው ህግ ነው አሜሪካን ያስቆጣት። የአሜሪካ የኢነርጂ ሚኒስትሩ ክሪስ ራይት ናቸው ማስጠንቀቂያውን የሰጡት። ክሪስ ራይት እንዲህ አሉ። የአውሮፓ ህብረት ከሰሞኑ ያወጣው አዲስ አሰራር ጋዝ እንዳይላክለት ሊያደርግ ይችላል ብለዋል። የአውሮፓ ህብረት የጋዝ ልቀትን ለመቆጣጠር ባለው ትልም የሚሸጡ ጋዞች የሚሸጥባቸው ተሽከርካሪዎችና ሌሎች መሰረተ ልማቶች የጋዝ ልቀታቸው የተገደበ መሆን እንዳለበት በረቂቅ ህግ መልክ እየወጣ ይገኛል። ይህ ደግሞ አሜሪካን ብቻ አይደለም፣ ሌሎች የአውሮፓ ጋዝ አቅራቢዎችን እያስኮረፈ ይገኛል። ኳታር፣ አልጄሪያ እና ናይጄሪያ የአውሮፓ ህብረት ህጉን የሚተውበት ካልሆነም የሚያራዝምበት እድል ካለ እንዲመለከተው ጥሪ አቅርበውለታል። ከዩክሬኑ ጦርነት በኋላ ከሩሲያ ነዳጅ አልገዛም ብሎ ያደመው ብራሰልስ እስካሁን አይዞ ስትለው ከነበረው አሜሪካ የቀረበበት ማስጠንቀቂያ ብዙዎችን አስደንግጧል። በተሻለ ዋጋ በተሻለ ጥራት ነዳጅ ከኛ መግዛት ትችላላችሁ ብላ ሩሲያ ምክር ብትለግሰም የሚሰማት አልተገኘም። ዩክሬንን ወረርሽ ብለው ያኮረፉት የአውሮፓ ሀገራት በሩሲያ ላይ አድመው አሁን በአሜሪካ ጥላ ስር ገብተዋል። በመጨረሻም አውሮፓ ከሙቀት ጋር እየታገለ ነው። በሙቀቱ ምክንያት በመቶዎች የሚቆጠሩ ዜጎች ከሞቱ በኋላ የተለያዩ ገደቦችና አዳዲስ መመሪያዎች እየወጡ ነው። ፈረንሳይ ደግሞ በአልኮል መጠጥ ላይ እገዳ ጥላለች። በዋና መዲናዋ ፓሪስ እና በሌሎችም ከተሞች ከአርብ አመሻሽ እስከ ቅዳሜ ድረስ የአልኮል ሽያጭ እገዳን አውጥታለች። ፈረንሳይ ጥቂት ከተፈቀደላቸው አልኮል መሸጫ መደብሮችና ሆቴሎች በስተቀር የአልኮሉ ሽያጭ እንዲገደብ ፈረንሳይ ያዘዘችው በሙቀቱ ምክንያት ተጨማሪ ሙቀት የሚፈጥሩ ነገሮችን ዜጎቿ እንዳይጠቀሙ በማሰብ ነው። ጀርመንን ጨምሮ የተለያዩ የአውሮፓ ሀገራት እስከ 40 ዲግሪ ሴልሺየስ ድረስ የደረሰ ሙቀትን እያስተናገዱ ይገኛሉ። ብሪታንያ፣ ፈረንሳይ፣ ጣሊያን፣ ስፔን በዚህ ሙቀት ከተጠቁ ዋና ዋና ሀገራት መካከል ይጠቀሳሉ። በዚህም ሳቢያ በመቶዎች የሚቆጠሩ ዜጎች ሕይወታቸው አልፏል። ስፔን ከ23 ዓመት በፊት የገጠማት አደገኛ ሙቀት በርካቶች እንዲሞቱባት ምክንያት ሆኖ ነበር። አሁን ላይ ስፔን 200 እና ከዚያ በላይ የሚሆኑ ዜጎች ከሙቀቱ ጋር በቀጥታም በተዘዋዋሪም በመጡ ህመሞችና ችግሮች ምክንያት እንደሞቱ አሳውቃለች። ጀርመን ከ20 በላይ ዜጎች ሞተውብኛል ስትል፣ ፈረንሳይም እንዲሁ ከፍተኛ ቁጥር ያለውን ዜጋ አጥታለች።
በቀጥታ በፀሐይ ጨረር አማካኝነት የሚከሰተው ሂት ስትሮክን ጨምሮ በሰውነት ውስጥ ያለ የውሃ መቀነስ ዲሃይድሬሽን፣ እንዲሁም ሌሎች ከውሃ እጦት ጋር በተገናኘ የሚመጡ ችግሮችና በሙቀቱ ምክንያት የሚፈጠሩ ክስተቶች አውሮፓውያንን እየገደሉ ይገኛሉ። ከህፃን እስከ አዋቂ የዚህ ሙቀት ሰለባ የሆኑ የአውሮፓ ዜጎች ብዙ ናቸው። ደቡባዊና ምዕራባዊ አውሮፓን ክፉኛ ያተረማመሰው ሙቀት ቀን ላይ ብቻ ሳይሆን ሌሊት ላይም እየቀጠለ ይገኛል። ትምህርት ቤቶችን ያዘጋው፣ የኤሌክትሪክ ኃይል ለማቅረብ እንኳን ፈተና የሆነው፣ ሆስፒታሎችን ያጨናነቀው የአውሮፓ ሙቀት ከዚህ ቀደም ከተመዘገቡት ሁሉ ላቅ ያለ ነው ተብሏል። ፈረንሳይ በተከታታይ ሌሊት ላይ የመዘገበችው ሙቀት ታይቶ የማይታወቅ እንደሆነ ተነግሯል። በከተሞች ውስጥ በርካታ ሕዝብ መኖሩ ቀን ላይ የመጣውን ፀሐይ ኮንክሪቱና አስፓልቱ ይዞ ስለሚያቆይ ሌሊት ላይም ሙቀቱ በመቀጠሉ ምክንያት ህዝቡ እየተሰቃየ እንደሚገኝ እየተነገረ ነው። እንዲህ አይነት ሙቀት ሁልጊዜም የሚመጣ ባለመሆኑ ምክንያት የአየር ማቀዝቀዣዎች በየቦታው ባለመገጠማቸው ሳቢያ ዜጋው ይበልጥ ተፈትኗል ነው የተባለው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።